ሰላም ውድ ተመልካቾቻችን እንዴት ናችሁ? አሁን የደረሱኝ በርካታ መረጃዎች አሉ። እናንተ ግን በቅድሚያ ሰብስክራይብ እና ላይክ እያደረጋችሁ እስከ መጨረሻው አብራችሁ እንድትቆዩ በትህትና እንጠይቃችኋለን። ዋና ዋናዎቹን እንንገራችሁ። ዶናልድ ትራምፕ የአዲስ አበባውን ውሳኔ ሽረዋል። እናም እንደዚሁ ደግሞ እንግዲህ አየር ጥሰው ገብተዋል። ስለሱ ሰፋ ያለ መረጃ እነግራችኋለን። እንደዚሁም ኤርትራ 60 ቀን ብቻ ተሰጥቷታል። ማን የሰጣት እነግራችኋለን። እንደዚሁም አዶናይ ታሪክ መስራቱን ቀርትኗል። በህጻጽ እንግዲህ በተፈናቃዮች ካምፕ ላይ ማለት ነው። ስለሱ ሰፋ ያለ መረጃ እነግራችኋል። እንደዚሁም ጄኔራል ሳሞራ እየኑስ ስለነሱም ሰፋ ያለ መረጃ ይዘናል። እንደዚሁም ደግሞ የጀነራሉ ወደ አዲስ አበባ መምጣት በትግራይ ክልል ከፍተኛ የሆነ ውጥረት አርግቧል እየተባለ ነው። እነዚህና ሌሎች በርካታ መረጃዎችን ይዘናል። እናንተ እስከ መጨረሻው አብራችሁ በመቆየት ሰብስክራይብ እና ላይክ ያደረጋችሁ አብራችሁን ቆዩ። ወደ መረጃው እንሂድ። የመጀመሪያው መረጃችን የሚሆነው ዶናልድ ትራምፕ እንግዲህ እርምጃ መውሰድ ሊጀምሩ እንደሆነ የተገለጸ ይገኛል። በናይጄሪያ በቦኮ ሀራም ከፍተኛ የሆነ የክርስቲያኖች ግድያ እንደሚፈጸም ይታወቃል። ከአሁን ቀደምም እንግዲህ በመግለጫ ጭምር አውጥተው ነበር። በናይጄሪያ ከፍተኛ የሆነ የክርስቲያኖች ግድያ አለ፣ ይህ የማይቆም ከሆነ ገብተን እርምጃ እንወስዳለን ባሉት መሰረት ከዚህ ጋር ተያይዞ የአፍሪካ ህብረት መግለጫ አውጥቶ ነበር። እንደዚሁም ናይጄሪያ መግለጫ አውጥቶ ነበረ። የአፍሪካ ህብረትም አንድ ሉዓላዊ ሀገር መጣስ ወንጀል ነው ሲል እንግዲህ መግለጫ አውጥቶ ነበር የአፍሪካ ህብረት። ምክንያቱም ናይጄሪያ የአፍሪካ ህብረት አባል ስለሆነች ማለት ነው። ከዚህ ጋር ተያይዞ ግን አሁን የተሰማው መረጃ እንደሚገልጸው ከሆነ ዶናልድ ትራምፕ የናይጄሪያን አየር ክልል በመጣስ በድሮን አሰሳ ሲያደርጉ መዋላቸው ነው እየተነገረ የሚገኘው። በዚህም እንግዲህ ብዙዎች የተነጋገሩበት ይገኛሉ። የአፍሪካ ህብረትን ውሳኔ እንግዲህ ሽረው በገዛ ፈቃዳቸው የናይጄሪያን አየር ክልል በመጣስ ከፍተኛ የድሮን አሰሳ እያደረጉ ይገኛሉ። ከቀናት በኋላም ከፍተኛ የሆነ እርምጃ እንደሚወስዱም እየተነገረ ይገኛል። ዶናልድ ትራምፕ እንግዲህ በናይጄሪያ ከፍተኛ የሆነ የክርስቲያኖች ግድያ አለ ሲሉ የናይጄሪያው መሪ መተቸታቸውም ይታወቃል። እንደዚሁም ደግሞ እርምጃም እንወስዳለን ባሉት መሰረት አሁን እንግዲህ ሊጀምሩ እንደሆነ እየተነገረ ይገኛል። ከዚህ ጋር ሰፋ ያለ መረጃ የሚወጣ ካለ የናይጄሪያ መንግስት የሚለው ነገር ካለ ይዤላችሁ መለስ ይሆናል። ሌላኛው መረጃችን የሚሆነው ደግሞ ለኤርትራ ነው። እንግዲህ ለኤርትራ 60 ቀን ጊዜ ገደብ ተሰጥቷል እየተባለው በኤርትራ ከፍተኛ የሆነ እንግዲህ ሰብአዊ ጥሰት አለ ሲል ነው እንግዲህ የአፍሪካ ህብረት የሰብአዊ መብት ኮሚሽን እንግዲህ ቢሮ ነው ይሄንን ያወጣው። በአፍሪካ ህብረት ስር ሆኖ የሰብአዊ መብት ኮሚሽን ኃላፊዎች ናቸው ይሄንን ይፋ ያደረጉት። ኤርትራ መንግስት 60 ቀናት ጊዜ ገደብ እንደሰጣቸው ኤርትራ መንግስትም ከፍተኛ ጫና ተፈጥሮበታል የተባለው የአፍሪካ ህብረት ሰብአዊ መብት ኮሚሽን ባወጣው መረጃ ኤርትራ 60 ቀን እንግዲህ ጊዜ ገደብ ማስተካከል አለበት ይህን ሲል ነው የገለጸው። ኤርትራ በ1999 ቻርተር ፈርማለች። እንግዲህ በ1999 የፈረመችው ቻርተር አለ። ይህም ቻርተር የዜጎችን ደህንነት እንደዚሁም ደግሞ የዜጎችን ሉዓላዊነት ማክበር የሚል ነው። ይሄንን በመጣሷ ነው እንግዲህ እነዚህ ደግሞ ጥቃት የደረሰባቸው በቀይ ባህር ዙሪያ የሚገኙ ወይም ደግሞ በቀይ ባህር ድንበር ላይ የሚገኙ የአፋር ብሔረሰቦች ላይ ከፍተኛ የሆነ ሰብአዊ ጥሰት እየፈጸመች ነው ስትል ነው እንግዲህ ኤርትራ ላይ የአፍሪካ ህብረት ክሱን ያሰማው ማለት ነው። ምክንያቱ ደግሞ ኤርትራውያን ወይም ደግሞ ይሄ የቀይ ባህር ዙሪያ የሚገኙት አፋሮች ከፍተኛ የሆነ የኢትዮጵያዊ መንፈስ አላቸው በማለት እንግዲህ ኢትዮጵያ ቀይ ባህርን የወደብ ጥያቄ ማንስቷ ይታወቃል። በዛ አካባቢ ከፍተኛ የሆነ ታጣቂዎች ተንቀሳቀሱ ይገኛል። የቀይ ባህር ዘብ ወይም ደግሞ ቀይ ባህር እናስመልሳለን የሚል የአፋርን ታጣቂ ኃይል ተደራጅቷል እና ከዚህ ጋር ተያይዞ እነዚህ አፋሮች ደግሞ በኤርትራ ድንበር አካባቢ ይኖራሉ። በኤርትራ ውስጥም ድንበር ላይ ይኖራሉ እና በኤርትራ በሚኖሩት ላይ ከፍተኛ የሆነ የሰብአዊ ጥሰት እየፈጸመች ነው ሲል የአፍሪካ ህብረት የሰብአዊ መብት ኮሚሽን ነው ይሄንን እንግዲህ መረጃውን እያወጣው ማለት ነው። ሌላኛው መረጃችን የሚሆነው ደግሞ አዶናይ ይሆናል። ህጸጽ በተባለ የተፈናቃዮች ካምፕ በዛም 16 የሚጠጉ ተፈናቃዮች እንዳሉ ይታወቃል። አዶናይም እንግዲህ የ100 ብር ቻሌንጅ ማዘጋጀቱ ይታወቃል። በርካታ ቲክቶከሮች ናቸው በነገራችን ላይ ወደዚህ ቦታ ያቀኑት እና ጆን ዳንኤልን ጨምሮ በርካቶችም አግኝተዋል። እንግዲህ አዶናይም የ100 ብር ቻሌንጅ ባዘጋጀበት በአንድ ቀን ወደ 11 ሚሊዮን ብር መሰብሰቡ ታሪክ ሰርቷል። ብዙዎችም እየተነጋገሩበት ይገኛሉ። በዚህ በአዶናይ እንግዲህ አዶናይ በአንድ ቀር ነው ይሄንን ያክል ብር የሰበሰበው። እናም እጅግ ብዙዎችም አድናቆታቸውን እየቸሩት ይገኛሉ። እናም እሱም መልእክት አስተላልፏል። አመሰግናለሁ እያለ ይገኛል። በነገራችን ላይ በዚህ በህጻጽ በተባለው የተፈናቃዮች ካምፕ እጅግ ዘግናኝ የሆኑ የተለያዩ ምስሎች ይወጡ ይገኛሉ። የትግራይ ክልልም መግለጫ አውጥተዋል። እንደዚሁም ህወሓትም መግለጫ አውጥተዋል። ስለነሱ ሰፋ ያለ መረጃ በቀጣይ ይዤላችሁ መለሳለሁ። ቀጣይ መረጃችን የሚሆነው ደግሞ ጀነራል ሳሞራ የኑስ ይሆናሉ። የቀድሞ የመከላከያ ኢታማዦር ሹም የነበሩት ጀነራል ሳሞራ የኑስ ስለ ኤርትራ አስደንጋጭ መልእክት አስተላልፈዋል። ኤርትራንም አስደንግጠዋል የተባለው ኤርትራ ካሁን በኋላ ከትግራይ ክልል ጋር ጥምዶ መፍጠር የለባትም። ኤርትራ የትግራይም ሆነ የኢትዮጵያ
ጠላት ናት ሲሉ ነው እንግዲህ የፈረጁት ማለት ነው። የቀድሞ የመከላከያ ኢታማዦር ሹም የሆኑት ሳሞራ እንግዲህ ወደ አዲስ አበባ እንደሚኖሩ ይታወቃል። ከህወሓት ጋር በመጋጨታቸው እንግዲህ ከህወሓት ወጥተዋል ሙሉ ለሙሉ። እናም አዲስ አበባ እንደሚኖሩ ይታወቃል። እንግዲህ ህወሓትንም እየተቹ ነው የሚገኙት አዲስ አበባ ሆነው ማለት ነው። እንዳሉት ከሆነ እንግዲህ የህወሓት ወይም ደግሞ አሁን በትግራይ ክልል ያለው ህወሓት ከኤርትራ ጋር ጽምዶ መፍጠር ለትግራይ ትልቅ ጠላት መፍጠር ነው ሲሉ እንግዲህ የትግራይ ክልል አመራሮችን ወይም ደግሞ የቀድሞ ህወሓት አመራሮችን እንግዲህ ተችተዋል የተባለው። እንደሚታወቀው የፌዴራል መንግስቱ ቀደም ብሎ ማለት ነው ፋኖ እንደዚሁም ህወሓትና ኤርትራ በመሆን ጽምዶ በመፍጠር እየወጉኝ ነው ብሎ መግለጹ ይታወቃል። ከዚህ ጋር ተያይዞ ነው እንግዲህ ጀነራሉም በተለያዩ ሚዲያዎች ላይ በመቅረብ ኤርትራን እንደዚሁም ደግሞ የትግራይ ክልል ወይም ህወሓትን በከፍተኛ ሁኔታ እየተቹ የሚገኙት። ለትግራይ ክልል የሚያዝኑለት ከሆነ ይሄንን ጦርነት ማስቆም አለባቸው። የትግራይ ክልል ጦርነት ሰልችቶታል። እነዚህ ሁለት አካላትም ከጽምዶነት ወጥተው ትግራይ ክልል ራሱን መቻል አለበት፣ ከፌዴራል መንግስቱ ጋር አብሮ መቆም አለበት እንጂ ከጠላት ጋር ማበር የለበትም ሲሉ ኤርትራን ተችተዋል። በቀጣይ መረጃችን የሚሆነው የጀነራሉ ወደ አዲስ አበባ መምጣት ከፍተኛ የሆነ ውጥረት አርግቧል እየተባለ ይገኛል። ዶቼ ቬለ ነው በትግራይ ክልል ያሉ በርካታ ነዋሪዎችን ባነጋገረበት ወቅት ነው ይህንን መረጃ የሰበሰበው። ይህም መረጃው እንደሚለው ከሆነ በርካታ ነዋሪዎች ከፍተኛ ውጥረት ውስጥ ነበር። አሁን ግን ጀነራሉ አዲስ አበባ ሄደው ከፌዴራል መንግስቱ ጋር ከተወያዩ በኋላ ውጥረቱ ቀንሶልናል፣ እኛም ከጦርነት ስጋት ድነናል ሲሉ ገልጸዋል። እንደሚታወቀው ከአዲስ አበባ ከመምጣታቸው በፊት በትግራይ ክልል የተለያዩ ታጣቂዎች የጀነራል ታደሰ ወረደን ቢሮ ከበው እንደዚሁም ደግሞ የተለያዩ በሁለቱ አካላት መካከል ከፍተኛ የሆነ የቃላት ልውውጥ እንደነበር ይታወቃል። እናም አሁን ይሄንን ውጥረት ለማርገብ የጀነራል ታደሰ ወረደ ወደ አዲስ አበባ ማግኘታቸው ይታወቃል። አዲስ አበባም እንግዲህ ያቃኑት ብቻቸውን አይደለም ከህወሓት አመራሮች ጋር ነበረ። እናም በዚህ ከፍተኛ ውይይት አድርገዋል። በክልሉ ስለ ምክክርም እንደዚሁ እንደሚደረግና የተለያዩ ጉዳዮችን አንስተው የበጀት ድጎማም እንደሚለቀቅ ጭምር ተወያይተው መመለሳቸውን ተከትሎ በትግራይ ክልል ያለው ውጥረት እንደረገበ ዶቼ ቬለ ያነጋገራቸው የትግራይ ክልል ነዋሪዎች ገልጸዋል።